በነቢዩ መሐመድ የተዋወቀው የነቢዩ ኢሳ ቲዮሪና ጭብጥ ሐሳቡ። የነቢዩ ኢሳ ቲዮሪ። አንደኛ፣ ከነቢዩ መሐመድ በፊት የተላከ ነቢይ ሲሆን በሁለቱ ነቢያት መካከል የተላከ የለም። ቡኻሪ 3442። ሁለተኛ፣ ሐዋርያቶቹም እስከ ትንሣኤ ቀን ድረስ አሸናፊዎችና ከካዱት በላይ የሆኑ ናቸው። ሱራ 355፣ ሱራ 6114። ሶስተኛ፣ ከነቢዩ ኢሳ እስከ ነቢዩ መሐመድ ባለው ጊዜ ውስጥ አንድ ሙስሊም ስለመኖሩ እንኳ ማስረጃ የለም። አራተኛ፣ አይሁዳውያን መሲህነቱን ካዱ። አምስተኛ፣ ሊገሉት የፈለጉትም እንደሰቀሉት ተመሰለባቸው፣ አምላኩ ግን ወደ ራሱ አነሳው። ሱራ 457፣ ሱራ 355። 6. ብዙ ሰዎች ክርስትና በሚል እምነት ስም አመለኩት። 7. በአንደኛው ክፍለ ዘመን ስለ ኢየሱስ የሚያውቅ ሁሉ ስቅለቱን ያምናል። አልተሰቀለም የሚል አንድም ሂስቶሪካል ዶኪመንት የለም። ስለዚህ የኢሳ አምላክ ማታለያ በሚገባ ሰርቷል ማለት ነው። የበላይነትን እስከ ትንሣኤ ቀን ድረስ አገኙ የተባሉት ሐዋርያቱም እንደተታለሉና በስቅለቱ እንደሚያምኑ ማጆሪቲ ኦፍ ሂስቶሪያንስ በኩራት ይነግሩናል። የነቢዩ ኢሳ ትልቅ ጥፋት ሐዋርያቶቹን መስመር አለማስያዙ ነው። ለሐዋርያቶቹ መጽሐፉን ወይም ኢንጂልን ከመበረዝ እንዲጠብቁ፣ እንደ ጳውሎስ ካሉ ሐሰተኛ መምህራን እንዲጠበቁ፣ እንዲሁም አለመሰቀሉን ቢያሳስባቸው ክርስትናን የሚያክል ትልቅ የኩፍር ሃይማኖት አይስፋፋም ነበር። እንዴት አንድ ነቢይ በዚህ ልክ የተሰጠውን ሚሽን ያበላሻል? እንዴት ከአምላኩ ጋር በሰማይ ሆኖ ከአምላኩ በላይ ይመለካል? እኛ ግን ትርጉም ያለው ስራ ያልሰራውን ነቢዩ ኢሳን ሳይሆን ተሰቅሎ ዓለምን ያዳነውን ክርስቶስን እንሰብካለን።